በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ሰሙኑ ለወርኃ ሐምሌ በዛቲ ዕለት አይረፈ አብ ቅዱስ አባ ብሶይ በዓለ ዝክር ሰናይ ኮከበ ገዳም ዘደብረ ቅዱስ አባ መቃርስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 8 ቀን በዚህች ዕለት በበጎ ስም አጠራር ያለው የአባ መቃርስ ገዳምና የዓለም ሁሉ ኮከብ የሆነው ቅዱስ አባት አባ ብሶይ አረፈ። ይህም ቅዱስ ከግብጽ ሀገር ስሟ ሰነስ ከምትባል ሀገር ነበር። 7 ወንድሞችም ነበሩት። እናቱም የእግዚአብሔር መልአክ እግዚአብሔር ያገለግለኝ ዘንድ ከ7 ልጆችሽ አንዱን ስጭኝ ብሎ ሻል እያለ እንደሚያነጋግራት ራእይን አየች። እርሷም ጌታዬ ሆይ የወደድከውን ውሰድ፣ ሁሉም ገንዘቦቹ ናቸውና አለችው። መልአኩም እጁን ዘርግቶ የብሶይን ራስ ይዞ ለእግዚአብሔር መልካም ስራ የሚሰራ ይህ ልጅ ነው አለ። ይህም ብሶይ የከሳና ስጋው የኮሰሰ ነበርና እናቱ ለዚያ መልአክ ጌታዬ ሆይ እግዚአብሔርን የሚያገለግል ከነዚህ አንዱን ጠንካራውን ውሰድ እንጂ አለችው። መልአኩም እግዚአብሔር የመረጠው ይህ ነው አላት። ከዚህም በኋላ ከእርሷ ተሰወረ። ባደገም ጊዜ ምንኩስና ልብስ ሊለብስ ወደደ። ወደ አስቄጥስም ገዳም ሄደ። በአባ ባይሞይ ዘንድም መነኮሰ። እርሱም አባ ዮሐንስ ሐጺርን ያመነኮሰው ነው። ከዚህ በኋላ እጅግ ጽኑ የሆነ ተጋድሎን መጋደል ጀመረ። ምንም ሳይቀምስ 40 ቀን እስከ መጨረሻው 3 ጊዜ ጾመ። በቀንና በሌሊት በጾምና በጸሎት እየተጋ ቅዱሳት መጻሕፍትን አዘውትሮ በማንበብ በመጻሕፍት ቃል ነፍሱን ያረካት ነበር። የእግዚአብሔርን ቃል እጅግ ይወድ ነበርና ከማር ከስኳርም እጅግ ይጥመው ነበርና በውሃ ዳርም እንዳለች ተክል ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስንም ያየው ዘንድ የተገባው ሆኖ ነበር። ጌታችንም ብዙ ጊዜ ይገለጥለት ነበር፣ ከእርሱም ጋር ይነጋገር ነበር። እርሱንም እግሩን አጥቦ እጣቢውንም ይጠጣ ነበር። በአንዲት ቀንም የመድኃኒታችንን እግሮቹን አጥቦ ግማሹን ጠጥቶ ግማሹን ለደቀ መዝሙሩ እንዲጠጡ ግማሹን ጠጥቶ ግማሹን ለደቀ መዝሙሩ እንዲጠጣ ተወለት። ረዱም በጣም በመጣ ጊዜ ልጄ ሆይ ተነስና በኩስኩስቱ ውስጥ ካለው ውሃ ጠጣ አለው። ረዱም በልቡ በመቅጃው ውስጥ ካለው ከጥሩ ውሃ ለምን አይሰጠኝም አለ። ይህንም ብሎ ቸል አለ። መምህሩ እንዳዘዘውም አልጠጣም። ሁለተኛም ልጄ ሆይ ተነሳና ከኩስኩስቱ ያለውን ያንን ውሃ ጠጣ እንጂ አለው። ግድ ጠጣ ባለው ጊዜም ተነስቶ ወደ ኩስኩስቱ ሄደ። ነገር ግን ውሃውን አላገኘም። አባ ብሶይም የጌታችንን እግር እንዳጠበና ግማሹን ጠጥቶ ግማሹን እንዲጠጣ ለእርሱ እንደተወለት አስረዳው። በነገረውም ጊዜ እጅግ አዘነ፣ ፍጹም ድንጋጼን ደነገጠ። አባ ብሶይም ረዱን ራሱን እብድ አስመስሎ ወደሚኖር ወደ አንድ ጻድቅ ሰው ዘንድ ላከው። እርሱም አረጋግቶ ወደ አባቱ ወደ አባ ብሶይ መለሰው። ድንጋጤውን ባልተወው ጊዜ ወደዚያ ጻድቅ ሰው ዳግመኛ ላከው። በሄደም ጊዜ ሞቶ አገኘው። አባ ብሶይም ለረዱ ይህን በትሬን በላዩ አኑርና ተነስተህ እንድታነጋግረኝ አባት ያዙሃል በለው አለው። ሄዶም የአባ ብሶይን በትር በዚያ ጻድቅ በድን ላይ አኖረው። ወዲያውኑም ተነስቶ ስማ፣ ለአባትህም ታዘዝ፣ ታዛዥ ብትሆን ይህ ድንጋጤ ባላገኘህም ነበር አለው። ይህንን ብሎ ተመልሶ ተኛ። በአንዲት ቀንም ከቅዱስ አባ ብሶይ ደቀ መዛሙርት አንዱ መጣ። ወደ እርሱም ከመግባቱ በፊት ከሰው ጋር ሲነጋገር ሰማው። በገባ ጊዜም ከሰው ማንንም አላገኘም። አባቴ ሆይ ካንተ ጋራ ሲነጋገር የነበረ ማን ነው ብሎ ጠየቀው። አባ ብሶይም እንዲህ ብሎ መለሰለት። ንጉሥ ቆስጠንጢኖስ ወደ እኔ መጥቶ ይህ ታላቅ ክብር ለመነኮሳት እንዳላቸው አውቄ ቢሆን ኖሮ መንግስቴን ትቼ መነኮስ በሆንኩ ነበር አለኝ። እኔም ምን ጎደለብህ? የጣዖትን አምልኮ አስወግደ የቀናች ሃይማኖትን ስልጣን አጽንተሃልና አልሁት። እርሱም መልሶ እንዲህ አለኝ፣ እግዚአብሔር ይመስገን ክብርንስ እጅግ አብዝቶ ሰጥቶኛል። ነገር ግን የመነኮሳትን ክብር ያህል አይሆንም። እነርሱ በእሳት ክንፎች እየበረሩ ወደ ኢየሩሳሌም ሲገቡ አይቻቸዋለሁና አለኝ። እኔም እንዲህ አልሁት፣ የእግዚአብሔር ፍርድ በእውነት ትክክል ነው። ለእናንተ ቤቶች፣ ሚስቶችና ልጆች፣ ሀብትና ለዓለም የተዘጋጀ ሁሉ አሉላችሁ፣ በእነርሱም ተጽናናላችሁ። መነኮሳት ግን ከዚህ ከተድላ ዓለም የተለዩና በሕይወታቸው ዘመን ሁሉ ችግረኞች ናቸው። ስለዚህም ይህን ታላቅ ክብር እግዚአብሔር ሰጣቸው አልሁት። በአንዲት ዕለትም እግዚአብሔር አባ ብሶይን እንዲህ ብሎ ተናገረው። ይህን ገዳም እንደ ርግቦች ማደሪያ አደርገዋለሁ፣ በውስጧም መነኮሳትን እመላለሁ። ቅዱስ አባ ብሶይም ፈጣሪ ጌታዬ ሆይ የበዙ ከሆነ ምግባቸውን ከወዴት ያገኛሉ አለው። ክብር ይግባውና ጌታችንም እኔ አስብላቸዋለሁ፣ ምንም እንዲያጡ አልተዋቸውም አለው። በሀገረ እንዴናው ስለሚኖር ስለ አንድ ገዳማዊ ሽማግሌ ተነገረ። በትምህርቱ አምነው ወደ እርሱ ብዙ ሕዝቦች ተሰበሰቡ። እርሱ መንፈስ ቅዱስ የለም ብሎ ተሳስቶ ነበርና ብዙዎችም ተከትለውት ነበርና ቅዱስ አባ ብሶይም ይህን ነገር ሰምቶ
ስለዚያ ገዳማዊ እጅግ አዘነ። መሰዊያውንም 3 ጆሮዎች አድርጎ ወደ ገዳመ እንዴናው ሄደ። መስሚያውንም 3 ጆሮዎች አድርጎ ወደ ገዳመ እንዴናው ሄደ። ከዚያ ገዳማዊ ሽማግሌ ጋር ተገናኘ። ብዙ ሕዝቦችን በእርሱ ዘንድ አገኛቸው። ሁሉም ለቅዱስ አባ ብሶይ ሰላምታ ሰጡት። መስሚያ ስላደረጋቸው ስለ 3 ጆሮዎችም ጠየቁት። እንዲህም አላቸው፣ ለእኔ 3 አካላት አሉኝ። ስራዬ ሁሉ በእነርሱ አምሳል ነው። በውኑ መንፈስ ቅዱስ አለን አሉት። ከብሉይና ከሐዲስ መጻሕፍትም ይተረጉምላቸው ጀመር። ከ3ቱ አካላት አንዱ መንፈስ ቅዱስ እንደሆነ በመለኮት አንድ እንደሆነ አብራራላቸው። ሁሉም ከስህተት ተመልሰው ንስሐ ገቡ፣ ወደ ቀናች ሃይማኖትም ተመለሱ። ለአባ ብሶይም የዋህ ረድ ነበረው። የእጅ ስራውንም ሊሸጥ በሄደ ጊዜ ከአሕዛብ ወገን አንድ ሰው አገኘ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ላይ የጽርፈት ቃልን እስከሚናገር ድረስ በእውነት መንገድ አሳሳተው። በተመለሰ ጊዜም በክርስትና ጥምቀት ያገኘው የልጅነት ክብር ከእርሱ እንደተለየ አባ ብሶይ ተመልክቶ ልጄ ሆይ በአንተ ላይ የደረሰው ምንድን ነው? ንገረኝ አለው። እርሱም ያ ሽማግሌ እንዳሳተው ነገረው። አባ ብሶይም ስለ እርሱ 7 ቀን ሲጸልይ ሰነበተ። በፍጻሜውም በክርስትና ጥምቀት የተሰጠው የመንፈስ ቅዱስ ልጅነት በርግብ አምሳል በላዩ ወርዶ በውስጡ ሲያድር አየ። ክብር ይግባውና ጌታችን ኢየሱስ ክርስቶስንም አመሰገነው። ረዱንም እንዲጠነቀቅና የቀናች ሃይማኖቱን እንዲያጸና ልዩ ከሆነ ሰውም ጋር ስለ ሃይማኖት እንዳይነጋገር አዘዘው። የበርበር ሰዎችም ወደ አስቄጥስ ገዳም በመጡ ጊዜ ወደ እንዴናው ገዳም ሂዶ በዚያ ተቀመጠ። ከዚያም በኋላ አረፈ። የመከራው ወራት ጸጥ ባለ ጊዜ የቅዱስ አባ ብሶይን ስጋ ከቅዱስ አባ ቡላ ስጋ ጋር በአንድነት ወደ አስቄጥስ ገዳም አመጡ። ከስጋውም ብዙዎች ድንቆች ታምራቶች ተገለጡ። ዘመኑ 57 ዓመት ነበር። በአስቄጥስም ገዳም እየተጋደለ 27 ዓመት ኖረ። በእንዴናው ገዳም 10 ዓመት ኖረ። ከመመንኮሱም በፊት በዓለም ውስጥ 20 ዓመት ተቀመጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለብሶይ ዘአፈድፈደ ተጋድሎ እስከ በመንፈስ መጺኦ ቆስጠንጢኖስ ይቤሎ መንግስተ ምድር ወትፍግእተ ዓለም ዘይመስሎ ሶበሳ አይመርኩ እምገደፍኩ ኩሎ ክብረ መነኮሳት ከመዝ በሰማይ ዛሃሎ። በዚህችም ቀን ዳግመኛ ከእስክንድሪያ ከተማና ከገምኑዲ የሆኑ ቅዱሳን አብየሮንና አቶም በሰማዕትነት ሞቱ። የሊህም ቅዱሳን ወላጆቻቸው እግዚአብሔርን የሚፈሩ ምእመናን ነበሩ። ብዙ ምጽዋትንም ይሰጡ ነበር። የአባታቸውም ስም ዮሐንስ የእናታቸውም ስም ማርያም ነበር። አባታቸው ባረፈ ጊዜ የአብየሮን ዕድሜ 30 የአቶምም ዕድሜ 27 ዓመት ነበር። በቤተ ክርስቲያን አገልግሎትም የተጸመዱ ነበሩ፣ የሚራሩም ነበሩ። መጻተኞችንም በፍቅር ይቀበሏቸው ነበር። በትሩፋት ሁሉና በበጎ ሥራ ፍጹማን ነበሩ። ፈርማ በሚባል ሀገር ብዙ ሰዎች በሰማዕትነት በሞቱ ጊዜ እሊህ ቅዱሳን ገንዘባቸውን ይዘው ለንግድ ወደ ፈርማ ሄዱ። የንጉሥ ጭፍሮችንም አገኟቸው። ከእርሳቸውም ጋር የሰማዕቱ የቅዱስ አናኔዎስ ስጋ ነበረ። ለጭፍሮቹም ብዙ ገንዘብ ሰጥተው ከጭፍሮች እጅ ወደ ቤታቸው ወሰዱት። ከከበረ ደንጊያ በተሰራ ሳጥን ውስጥም አኖሩት። በፊቱም ሁልጊዜ የሚበራ መብራትን አኖሩ። ከስጋውም ታላላቅ ድንቆችና ተአምራቶች ተገለጡ። በዚያን ጊዜም እሊህ ቅዱሳን ስለዚህ ስለ ኃላፊው ዓለም በፍጻሜና በመንግስተ ሰማያት ስላለው ዘላለማዊ ተድላ ደስታ ኑሮ አሰቡ። ከዚህ በኋላ ተስማምተው ወደ እስክንድሪያ ከተማ ሄዱ። በመኮንኑ ፊት ቆመው ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመኑ። መኮንኑም ከእሳት እንዲጨምሯቸውና ካላም ቆዳ በተሰራ ጅራፍ ደማቸው እስኪፈስ ድረስ እንዲገርፏቸው አዘዘ። ዳግመኛም ሰላምታና ረጃጅም በሆኑ ችንካሮች ስጋቸውን ቸንክረው ከታች እሳትን አንድዱባቸው። ጌታችንም መልአኩን ልኮ ከእሳቱ አዳናቸው። እንደገናም በታላቅ ዛፍ ላይ ዘቅዝቀው ይሰቅሏቸው ዘንድ አዘዘ። ካፍንጫቸውና ካፋቸው ብዙ ደም ወረደ። ጌታችን ፈጣሪያችንም ከመላእክቱ ጋር ወርዶ አዳናቸው። መኮንኑም በፊቱ ቆሙ። ከጽናታቸው የተነሳም እጅግ አደነቀ። ፈጣሪያችንም ከመላእክቱ ጋር ወርዶ አዳናቸው። መኮንኑም በፊቱ በቆሙ ጊዜ ከጽናታቸው የተነሳ እጅግ አደነቀ። ከዚህ በኋላ ወደ ሀገረ ፈርማ ላካቸው። መኮንኑም ለአማልክት ዕጣን አጢሱ አላቸው። እምቢ ባሉትም ጊዜ ከኮምጣጤና ከሙጫ ጋር ጨው ደባልቆ አፍልቶ በአፋቸውና በፍንጫቸው ጨመረ። እነርሱም ይህን ሁሉ ስቃይ ታገሱ። ከዚህ በኋላ ከብረት አልጋ ላይ አስተኝተው ከታች እሳትን አነደዱባቸው። የእጃቸውንና የእግሮቻቸውንም ጥፍሮች አወለቁ። በብረት በትሮችም አጽንተው መቷቸው። በዚያን ጊዜም የመኮንኑ ሚስት ሞተች። እርሱም ደንግጦ ይቅር እንዲሉት ሚስቱንም እንዲያስነሱለት ቅዱሳኑን ለመናቸው። እነርሱም ክብር ይግባውና ጌታችን ኢየሱስ ክርስቶስን ለመኑት። ያን ጊዜም ተነሳች። መኮንኑም ከሕዝቡ ሁሉ ጋር በጌታችን አመነ። ቅዱሳኑም ወደ ሀገራቸው የሄዱ ዘንድ ለቀቃቸው። ወደ ሀገራቸው ወደ ገምኑዲም በደረሱ ጊዜ የቀረ ገንዘባቸው ለድሆችና ለችግረኞች ሰጡ።
የቅዱስ አናኒዎስንም ሥጋ ስሙ ሰረባሞን ለሚባል አንድ ጻድቅ ሰው አደራ አስጠበቁት። አስቀድመውም በፊቱ መብራትን እንዲበራ አዘዙት። ከዚህ በኋላ በርሙን ወደሚባል አገር ሄደው በመኮንኑ ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ። መኮንኑም እንዲገርፏቸውና እንዲጎትቷቸው አዘዘ። ደማቸውም እንደ ውሃ ፈሰሰ። ደንቆሮና ዲዳ የሆነች ሴትም መጥታ ከቅዱሳኑ ደም ወስዳ አፏንና ጆሮቿን ልቧንም ቀባች። ወዲያውኑም ድና ተናገረች፣ ሰማችም። መኮንኑ ግን አሰራቸው። ከዚህ በኋላ እነርሱን ማሰቃየት በሰለቸው ጊዜ ራሶቻቸውን በሰይፍ እንዲቆርጡ አዘዘና ቆረጧቸው። የሰማዕትነትን አክሊል ተቀበሉ። በዚያም ከገምኑዲ ሀገር ሰረባሞንና ሌሎች ሰዎች ነበሩ። በበፍታና በከበሩ ልብሶች ገነዟቸው። መዓዛው ጣፋጭ በሆነ ሽቱም ቀቧቸው። ወደ አገራቸውም ወደ ገምኑዲም ወሰዷቸው። ከገምኑዲም ከተማ ውጭ በደረሱ ጊዜ ስጋቸው የተጫነበትን ሰረገላ የሚያስቡ እንስሶች ቆሙ። ስጋችን በውስጡ ይኖር ዘንድ እግዚአብሔር የመረጠው ቦታ ይህ ነው የሚል ቃልን ከሰማይ ሰሙ። በዚያም አኖሯቸው። ከዚህ በኋላ ቤተ ክርስቲያን ሰሩላቸው። ስጋቸውንም ከቅዱስ አናኒዎስ ስጋ ጋር በውስጧ አኖሩ። በገምኑዲ ሀገርም ድንቆችን እና ታምራቶችን እያሳዩ እስከ ዛሬ ድረስ አሉ። ለሊ ቅዱሳንም ክብር ይግባውና ጌታችን ኢየሱስ ክርስቶስ ስማቸውን ለሚጠራ መታሰቢያቸውን እንደ ችሎታው ለሚያደርግ ኃጢአቱ ይሰረይለታል፣ ስቃይንም ከቶ አያይም ብሎ መከራ በሚቀበሉበት ጊዜ ቃል ኪዳን ሰጣቸው። እግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአብየሮን ወለእሁሁ አቶም በእንተስ ክርስቶስ ዘሐሙ በጥብጣቤ ዘላይም በታምራቲሁ እጹብ ወመንክራቲሁ መድመም ዘሰሃቦሙ ለእሉ አብጽሖሙ ለደም ለአናኒዎስ ሰማዕት ሰላም። በዚህችም ቀን ከግብፅ ደቡብ አካ ከሚባል አውራጃ ባራ በምትባል መንደር ይኖር የነበረ ቅዱስ ሰማዕት አባ በላኒ አረፈ። ይህም ቅዱስ ቄስ ነበር። የምእመናንን መከራቸውን የሰማዕታትንም መገደላቸውን በሰማ ጊዜ ገንዘቡ ሁሉ ለድሆችና ለችግረኞች ሰጥቶ ወደ እንዴናው ከተማ ሄደ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በመኮንኑ ፊት ታመነ። መኮንኑም ጽኑ የሆነ ስቃይን ብዙ ቀን አሰቃየው። ነፍሱንም በእግዚአብሔር እጅ እስከ ሰጠ። የሰማዕትነት አክሊልን ተቀዳጀ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብ ለበላኒ ብፁዕ ሰናየ ተልእኮ ቀሲስ በውስተ ምጽዋ ስደተ ምእመናን ሰሚዮ ወቀትለተ ሰማዕት በግፍ እንዘ ይዘሩ ንዋዮ ላይለነ ዳያን ሰብ በአውደ ምኩናን ቆመ ጥዋ ለስም በዚህችም ቀን አባ ኪሮስ የቀበረው የንጉሥ ልጅ ድሃ የነበረው አባ ሚሳኤል አረፈ። ዜናውም እንዲህ ነው። አባ ኪሮስ በእግዚአብሔር ትእዛዝ ወደ እሳት ገዳም ሄደ። ከዚያም ደርሶ ቤተ ክርስቲያኒቱን ተሳለማት። በዚያም አምላክን የወለደች የእመቤታችን የድንግል ማርያምን ስዕል አየ። ከዓይኖቹም እንባ እያፈሰሰ እመቤቴ ሆይ አስቢኝ አላት። ስዕሊቱም ኪሮስ ሆይ መምጣትህ መልካም ነው፣ ከዚህም አትለፍ፣ የአባትህን አጽም ትጠብቅ ዘንድ ወደ ማደሪያ ተመለስ እንጂ አለችው። አባ ኪሮስም ይህን ሰምቶ ከስዕሏ ፊት 700 ስግደትን ሰገደ። በዕብራይስጥም ቋንቋ እንግዳ ነህና በቃ በምህረት መዝገብም ተመዝግቦልሃል የሚለውን ቃል ሰማ። ከዚያም ባለፈ ጊዜ መነኮሳቱ መልኩ የተዋበ ሁለመናው ያማረ እንደሆነ ተመለከቱ። እርስ በርሳቸውም እንዲህ ተባባሉ፣ ይህ መነኩሴ ከመንግስት ከተማ በግብፅ አገር የመጣ ነው። ሰውነቱ በጾምና በጸሎት አልተለወጠምና አልጠወለገምና እጅግም ነቀፉት፣ አልተቀበሉትምም። ነገር ግን ወደ ሌላ ወደሚንቁት ቦታ ሰደዱት። በዚያም መስፈርስ በሚባል ሕማም ለብዙ ጊዜ ታመመና በምድር ላይ የተጣለ ድሃ ሰውን አገኘ። በራስጌውም የመላእክት አለቃ ቅዱስ ሚካኤል፣ በግርጌውም ቅዱስ ገብርኤልን፣ በቀኙም ሩፋኤልን፣ በግራውም ሰዳካኤልን አየ። እነርሱም በክንፋቸው ጋርደውት ነበር። ከሰውም ያለ እርሱ ያያቸው አልነበረም። በገዳዮች ፊት ሞትን የማይፈራ ጎበዝ እንዴት ነህ ብለው በሰላምታ ሰጡት። አባ ኪሮስም አደነቀ። በልዕልና ነዋሪዎች ሆይ ከዚህ ለምን ተቀመጣችሁ አላቸው። ይህን ድሃ እንድንጠብቀው ከእግዚአብሔር ታዘናል አሉት። አባ ኪሮስም እስከ መቼ ነው አላቸው። ከዚህ ድካም እስከሚያሳርፈው ድረስ ነው አሉት። ከዚያም በኋላ ወደ ታመመው ድሃ ተመልሶ በዚህ ቦታ ከኖርክ ምን ያህል ዘመን ነው አለው። በሽተኛውም 35 ዓመት ነው አለው። ሁለተኛም ከታመምክ ስንት ዓመት ነው አለው። 20 ዓመት ነው ብሎ መለሰ። አበምኔቱና የገዳሙ መነኮሳት ይጎበኙሃልን ብሎ ጠየቀው። በሽተኛውም አባቴ ሆይ የለም
አይጎበኙኝም። ፊታቸውን ካየሁ 15 ዓመት ይሆናል ብሎ መለሰ። አባ ኪሮስም ና ንገረኝ፣ አባትህ ማን ነው? እናትህስ ማን ናት? አለው። በሽተኛውም እንዲህ ብሎ መለሰ። አባቴ የኬልቄዶን ንጉሥ፣ እናቴም የራክራክ ንጉሥ ልጅ ናት። አባቴ ኪሮስ ወይ እውነት እልሃለሁ በአባቴ ቤት ያሉ ሰዎች ወርቁንና ብሩን ቀጭኑንም ልብስ በእግሮቻቸው ይረግጧቸዋል። አባ ኪሮስም ወደዚህ ገዳም ማን አደረሰህ? አለው። ድውዩም እንዳንተ ያሉ 2 ሰዎች ወደ አባቴ ቤት መጥተው በዚህ አደሩ። እኩለ ሌሊትም ሲሆን ፊቱ ብሩህ የሆነ ሰውም ወደ እኔ መጣ። ሚሳኤል ብሎ ጠርቶ ሲነጋ ተነስተ ከነዚህ ቅዱሳን ጋር ሂድ አለኝ። በእንዲህ ያለ ስራ ወጥቼ ወደዚህ ቦታ ደረስኩ። ምንም በጎ ስራ ሳልሰራም እንደ እነርሱ ሆንሁ። አባ ኪሮስም እኔ አጽናናሃለሁና ወንድሜ ሆይ ስማ። ስሙ በብኑዳ የሚባል አንድ እጅግ ድሃ የሆነ በበረሃ የሚኖር መነኩሴ ነበረ። የበጎ ስራ ጠላት ሰይጣን ወደ እርሱ መጥቶ አሳተው። እግዚአብሔርም ስጋውን ለአንበሳና ለሰማይ ወፎች ሰጠ። እርሱም በወገን የከበረ ከሮም ንጉሥ በታች የሚገዛ የኬፋዝ ንጉሥ ልጅ ነበረ። ሁለተኛም እነግርሃለሁ የሮሜ ንጉሥ ልጅ የሆነ አንድ ድሃ ነበረ። እርሱም ከበትር ብቻ በቀር ከአባቱ ቤት ምንም ሳይዝ በቀስታ ወጣ። ያንንም ሰው እኔ እጅግ አውቀዋለሁ። ከገዳም ወደ ገዳም ከተራራም ወደ ተራራ ይዞር ነበር። ሞቱንም አላስተዋልኩም፣ ሕይወቱንም አላወቅኩም። ዳግመኛም አንድ የንጉሥ ልጅ ድሃ ነበረ። እርሱም በሰንበታት እንጂ በሌላ ቀን ምን አይቀምስም። ማቅ ለብሶ በቀንና በሌሊት በጸሎት ይተጋ ነበር። በእንዲህ ያለ ስራም ኑሮ አረፈ። የብርሃን መላእክትም ነፍሱን ወስደው በመንግሥተ ሰማያት አኖሯት። አሁንም ወንድሜ የምነግርህን ስማ። የፈጣሪ እግዚአብሔርን ተግሳጽ አታድንቅ። የወደደውን ይገስጻልና። ያን በሽተኛ ድሃ መነኮስ እውነት ነው ለእኔ ይገባኛል፣ ስለ ኃጢአት የሚሆን ይህን ተቀበልሁ ብሎ መለሰ። ይህንንም ብሎ ዝም አለ። በዚያችም ሰዓት ያን በሽተኛ በሞት ያሰናብተው ዘንድ አባ ኪሮስ ወደ እግዚአብሔር ጸለየ። ክብር ይግባውና ጌታችን ኢየሱስ ክርስቶስም በድንገት መጣ። እልፍ አእላፋት መላእክትም በዙሪያው ሆነው ከእርሱ ጋር ነበሩ። ለጻድቃን ሞገሳቸው ንጉሳቸው የሆነ አምላካችንን እናመስግነው፣ ለችግረኞችም ተስፋ የሆነ አምላካችንን እናመስግነው እያሉ ይዘምሩም ነበር። በዚህ ዓለም በገድል የደከሙ በእርሱ ደስ ይላቸዋል። አባ ኪሮስም ባየ ጊዜ በምድር ላይ ሰግዶ ጌታዬ ፈጣሪ ሆይ ወደዚህ ምን አመጣህ? አለ። ጌታችንም ስለ ጠራኸኝ መጣሁ አለው። አባ ኪሮስም ይህ ሰው ጻዕር በዝቶበታልና ያርፍ ዘንድ አሰናብተው አለው። ጌታችንም ምን ያህል እንደምወድ የመላእክት ሰራዊት ያዩና ያውቁ ዘንድ ይችን የገነት ተክል አበባ ከእጄ ወስደ በዚህ በሽተኛ በፊቱ ላይ ጣል አለው። አባ ኪሮስም ያንን የገነት ተክል አበባ ከጌታችን እጅ ተቀብሎ በበሽተኛው ፊት ላይ አኖረው። ያን ጊዜም ነፍሱ ያለ ጻዕር በፍጥነት ወጣች። መድኃኒታችንም ተቀብሎ ሳማት። ከእርሱም ጋር በብርሃን ሰረገላ ውስጥ አስቀመጣት። አውጥቶም በሰማያዊ ክብር አኖራት። አባ ኪሮስም እያደነቀ አለቀሰ። ከዚህ በኋላ ወደ አበምኔቱ ሄዶ እነሆ ያ ድሃ ስላረፈ መቃብር ቆፍረው ይቀብሩት ዘንድ ከመነኮሳቱ እዘዝ አለው። አበምኔቱም ምን ግዴታ አለብኝ አለው። አባ ኪሮስም ትኩር ብሎ ተመለከተውና ይህ የሰይጣን ስራ ነው እንጂ የሰው ስራ አይደለም አለው። ስላስጨነቀውም 7 መነኮሳትን አዘዘለት። እነርሱም ማይጠንታቸውን ይዘው ተነሱ። አባ ኪሮስም የሚያጥኑ አሉና የረከሱ ማይጠንቶቻችሁን አስወግዱ፣ በቦታቸውም ተዋቸው፣ ነገር ግን ቅበሩት ብሎ አማላቸው። ያን ጊዜም 4ቱ የመላእክት አለቆች ስጋውን በከርቤና በሚአ አጠኑ። መዓዛውም ያንን በዓት መላው። እነዚህ መነኮሳትም የሚሸተን ምንድን ነው? ይህ መነኮስ ስራይን ያውቅ ይሆንን? ተባባሉ። ከዚህ በኋላ ስጋውን ወስደው በዚያ ገዳም በእንግዳ መቃብር ቀበሩት። ከመቃብሩም ጥሩ ውሃ ፈልቆ ለበሽተኞች ፈውስ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለሚሳኤል ሶባ ይረፈ እምተጽዕሮ እደ ኪሮስ ድህረ ቀበሮ ለእላ መነንወ ቅድመ ወይሃወፁ ማይደሮ ያቅል ለክሙ ይቤሎሙ ለጌጋይክሙ ጾሮ እስመ በግፍክሙ ቦይኩ ለክርስቶስ አገሮ